ቤተሰቦቻችን ይሄውና ተገንዞ ተቀምጧል የተባለው ልጅ በማደንዘዣ ምናምን ነው እንዲያረጉት የነበረ ልንካው በጂ ትንሽ ትንፋሽ አለው አፍሽን እንዳትከፍቺ ሰማሽኝ አፍሽን እንዳትከፍቺ እንደዚህ ሰማሽኝ አይደለ ብዙ አንቺንም እህትሽንም አጠፋችኋለሁ ገና የምንፈልጋቸው ነገሮች አሉ ቆሻሾች አታፍሩም እንዴ ምን ታስፈራራኝ ሌላውን ተው ከኔ ጀርባ ለሌላ ቦታ ልትሰጫላችሁ ማለት ነው ከየት ነው ያመጡ ከትምህርት ቤት ታውቃቸዋለህ ያመጡህን ሰዎች አዎ እርግጠኛ ነህ አዎ መለያየት እንችላለን ገንዘቡ በሙሉ ያለው አንቺ ጋር ነው ትተፊያታለሽ ገንዘቤን ትተፊያታለሽ እንካፈላለን እንለያያለን አለቀ እንዴ ማንንም እኮ ማንንም ስላጣ ምንም አይሆንም ገባሻ በዛው ቅስፈት ነበር ብሩ ትክክለኛ መሆኑን እንዳረጋገጠች ልጅህን አውጥታ የሰጠች እንዴት እንደዚህ አይነት ስራ ትሰራለህ በብሩ ነው አይደል እንዴ አንቺም ቢሆን ህይወትሽን የለወጥሽው በዛ ብር ነው አይደል የዛኔ ልጁን አውጥታሽ ስትሰጪ አይሰማሽም ነበር አንዴ እጅሽን ካስገባሽበት በኋላ ደግሞ መውጣት የለም የኛ ህይወት ውስጥ አደጋ እንዳይወድቅ ግዴታ የህፃናቶች ደም መፍሰስ አለበት ግዴታ ባለትዳሮች መበጣበጥ አለባቸው ግዴታ የብዙ ሰው ህይወት መመሳቀል አለበት ከዛ ጀርባ በመጣው ብር ነው እኛ ህይወታችንን መንቀጥለው በሰጠውሽ ብር መልስ ነው ለምትሰጪኝ ልጆች ኦኬ ያለፈው አይነት ስራ ከሆነ ጭራሽ አይሆንም እንዴት አይሆንም ማለት ልሽ ምን ደረሰ ምንም እስካሁን የተፈጠረ ነገር የለም ያየሁት ነገር የለም እኮ ነው እንደባለፈው የባለፈው ራሱ በጣም አስፈርቶናል ማለት በጣም አስፈርቶናል ማጣጣም ደበራችሁ ነው አይደለም ሌላ አይነት ስራ ከሆነ እንሰራለን የባለፈው አይነት ስራ ከሆነ እንዳየሁት ከሆነ ብሩን ከተቀበላችሁ በኋላ ነው ቤታችሁ ውስጥ ሁላ ብዙ ነገር ተቀይሯል አይቻለሁ ያ አይደለ ሶፋ ምናምን አዲስ ነው ብዙ ነገር ብቻ እና ይሄንን ገንዘብ በቀኝ ማለት እንግዲህ ከጥጋብ እኔ ቅርታውነት ከኑሮ በላይ በጣም እየከበደኝ ነው እኔ ይሄንን ስራው ሁላ መግባት አልቻለም ከቤት ሁላ መውጣት አልቻለም በጣም እየተሳቀቀ ነው በዛላ ፈጣልጅ እንዴ ሌላ ስራ አጣፍቶ ነው አሁን እንደዛ ሳይሆን ምን መሰለሽ አሁን ላይ ሁለት ልጆች ይፈልጋሉ ነው አይሆንም በፍጹም አንቺም እንዳይሆንም ሳይሆን እንደ ግዴታ ነው አንቺም ጭራሽ አይሆንም አሁንም ደግሜ ነግሬሻለሁ ሁለት ልጆች ይፈልጋሉ ነው ይሄን ስራ በፍጹም እኛ አንሰራ በፍጹም አንቺም አንድ አይነት ሀሳብ በጣም ጥሩ ኦኬ ይሄንን አላረግም የምትሉ ከሆነ ባለፈው ልጁን ሲሰጡኝ የነበረው ቅጂ ነው ይጋራል ኦኬ እንደዛም እኮ ከሆነ ተያይዘን ነው ገደል የምንገባው እንደዛ አይነት ብሎ ነገር ደግሞ አለ እንዴ ተስማምተን እኮ ነው ምን ማለት ነው ለመጨረሻ ጊዜ አስቡበት ይሄ ቪዲዮ ወጣ ማለት እናንተም ስራችሁን ታጣላችሁ አንተም ገደል ውስጥ ነው የምትገባው ስለኔ ተይው አያስጨንቅሽ በዙሪያዬ በጣም ብዙ ሰዎች አሉ በጣም ላንቺ አምጥቼ ያው ሁሉ ብር የሰጠውሽ እኮ ምንም ማድረግ ስለማልችል አይደለም ገባሽ ስለዚህ ካሁን በኋላ የምትሰሩት ስራ እንደ ውዴታችሁ ሳይሆን እንደ ግዴታችሁ ነው የሚሆነው ተግባባን አይደል እንዴ ሌላ ቃል ምንም መስማት አልፈልግም ገባል እየስፈራራችሁ ነው ማለት ነው ሌላው ነገር ይቆየንና እስካሁን እንደ ኖርማል እንደ ጓደኛ ነበረ ምንም አይደል እንዴት እንደዚህ ታደርጋለህ ብሩ ሲበዛ እናንተም ሳትጠግባቀሩ መሰለኝ ስለዚህ ካሁን በኋላ የሚኖረን ግንኙነት ሜቢ ክፍያው ሁላ ላይኖረው ይችላል ገባሽ አንቺም ገባሽ አልገባኝም ምንም ግራ የሚያጋባ ነገር አይደለም ቀጥተኛ ነገር ነው የተናገርኩት በዚህ ሳምንት ውስጥ ሁለት ልጆች ይፈልጋሉ ካለበዛ ሁሉም ነገር ያበቃል ማለት ነው ምን ለማለት ነው እንግዲህ ሁለቴ ሶስቴ መድገም ያለብኝ አይመስልኝም በቂ ንግግር ነው እንዴት ታደርጋለህ እኛ እኮ አምነንክ ነው አይደለ እንዴት እንደዚህ አይነት ስራ ትሰራለህ በብሩ ነው አይደል እንዴ አንቺም ቢሆን ህይወትሽን የለወጥሽው በዛ ብር ነው አይደል የዛኔ ልጁን አውጥታሽ ስትሰጪ አይሰማሽም ነበር አንዴ እጅሽን ካስገባሽበት በኋላ ደግሞ መውጣት የለም
ገባችሁ አይደለ? ከዚህ በኋላ የሚሆነው ንግግሬ አምነንህ እኮ ነው እንደዛ ያደረገው። እንዴት እንደዚህ ታደርጋለህ? በጣም አምናችሁኝ ነበር። ያሳዝናል። ሁለተኛ ቃል መናገር አልፈልግም ከዚህ በኋላ። በዚህ ሳምንት ውስጥ ስልክም አልደውልልሽም። ወይ አንቺ ደውላችሁ ነው ተዘጋጅቷል እንድትሉኝ የምፈልገው። ሰማችሁኝ አይደለ? ያለበዛ ስራችሁንም ታጣላችሁ፣ ከገንዘብም ሳትሆኑ እስር ቤት ነው የምትበሰብሱት። ሰማሽ? ገባሽ አይደለ? ስለዚህ የተግባባን ይመስላል። ሌላ ምንም እላችሁ ነገር የለም። ተጠንቀቁ፣ እርምጃችሁን አስተካክሉ። ገባሽ? ከዚህ ጀርባ ሌላ ነገር አደርጋለሁ፣ ሌላ ነገር ሞክራለሁ ብትሉ የሚመጣውን አጸፋ መቀበል። ደግሞ ቤት እንግዳ ሲመጣ እንደዚህ ነው የምትቀበሉት? መርዶ ይዘን መተን እንድናቀርብ ነው የፈለግነው። በጣም ጥሩ። ለማንኛውም ያው ሁለቴ የምንነጋገረው ነገር አለ። ደውለሽ ወይ አንቺ እንድታሳውቁ። ገባሽ አይደል? ይሄን ይመስላል። አዲስ ነገር ካለ ደውላችሁ አሳውቁኝ። ምንድነው የምናደርገው? እኔ አላውቅም። እኔ ስራ በፍጹም አልሰራም፣ በፍጹም አልደግመውም። እንዴ የምር እኔ በጣም ብዙ ቀን እየተጨነኩ ነበር በዚህ ነገር ምክንያት። ነው ይሄን ስራ በፍጹም አንሰራም፣ በፍጹም አይሆንም። እንዴ እኔ እኮ ለኔ አይደለም እኮ የምፈራው፣ እኔስ ብቸኛ ነኝ፣ ምንም አያደርገኝም። ግን አስበሽዋል? በጣም እጃቸው ረጅም ነው እነዚህ ሰዎች እኮ። እንዴት ብዙ አድርገን ነው ሁለት ልጅ የምንወስደው? የባለፈው እንዴት እንደሰራን ታውቂያለሽ አይደለ? በጣም ከብዶኛል። እኔ አላውቅም እንደማደርግ። ወይኔ ነው የሚሻለን። እኔ ስራ በፍጹም አልሰራም፣ በፍጹም ደግሜ ይህን ስራ አልሰራም። መተኛት ራሱ አልቻልኩም እኮ። ምን እናድርግ? አይ ዶንት ኖ አላውቅም። የሆነ ቦታ እንሄዳለን እንኳን ብንል በቃ የት እንሄዳለን? በዚህ ሰዓት የት ይሄዳል? ወይኔ በቃ የሆነ መፍትሄ እንፈልጋለን። ይህን ስራ በፍጹም ድጋሚ አንሰራም። በፍጹም የሆነ መፍትሄ መፈለግ አለብን። በቃ ችግር የለም እንፈልጋለን። ምንድነው የምናደርገው? እኔ አላውቅም። ምንም እኮ ማድረግ አንችልም። የምትደውይለት የምታናግሪው ሰው አይኖር? ነው ማንን ላውራ እችላለሁ? ታውቂያቸው የለ እንዴ? ማንን ላማክር እችላለሁ? እሱ ነው፣ እሱም ካደን። እስኪ ደውለሽ ለምን ለማናገር አትሞክሪ? ቢያንስ አንቺን በስነ ስርዓት ያናግርሻል። እየሰማሽው እኮ ነው። ጭራሽ እኮ ሊያወራኝ ራሱ ፈቃደኛ አይደለም። ሊሰማን ራሱ እኮ ፈቃደኛ አይደለም። እንዴት እንደዚህ ያደርጋል? ምንድነው የምናደርገው? የምር እኔ በጣም ነው የጨነቀኝ። ዋይ እስኪ ደውይለት። አብርሃም እኮ እጁ አለበት አይደል? ለምን አብርሃም ጋር እንደውልም? አዎ እንደዛም ማድረግ እንችላለን። እንዴ ምን አገባን እኛ ለብቻችን የምንሰቃየው? ያ አብርሃም መስማት አለበት። የሆነ ነገር ካደረገ የሚሰማው ይመስልሻል? ግን እኔ ጋር ከተባበረ ደግሞ ጭራሽ ደግሞ ሰምተሽዋል። ያ ግን ለአብርሃም እንደውልለት። በቃ ምንም ቢሆን እሱ ይሻለናል። ለዲኬሩ ሲል ለራሱ ሲል ግዴታ የሆነ መፍትሄ መፈለግ አለበት። አለበለዚያ አንድ ላይ ነው ገደል የምንገባው። ብቻችንንማ አንገባም። ደግሞ እኔ አስይዘዋለሁ። ሲጀመር ቀጥታ ነው እሱ የሚጠቁመው። ያ ትችላለሽ፣ እንደዛ ትችላለሽ። እየጠራ ነው። አያነሳም። ያውቀዋል እንዴ ስልክሽን?
የኔንም ያውቀዋል ወይ እሱን እያወራው ነው የሚሆነው መጀመሪያ ቀድሞ እሱን አዋርቶት መጥቶ ነው የሚሆነው ስለዚህ ከሱ ጋር ተስማምቷል ማለት ነው በደንብ ስለዚህ እሱ ጋር ተስማማን የምንም የሚያስጨንቀን ነገር የለም አያገባንም እየሰማሽ አይደል እንዴ መጀመሪያ እኮ እኛ ነን እኮ እንደፈለገ ማድረግ ይችላል የኛን ቪዲዮ ነው የያዘው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወይኔ ጉዳችን እየሩሳውን እሺ ምንድነው የምናደርገው? ወይኔ ጉዳችን ትያለሽ እንዴ? በር ከፍተሽ አስገባሽ። ሲቀጥል ደግሞ ካፒ ጋር ተስማምተሽ እንትን አደረግሽ። ምንድነው የምናደርገው? ወዴት በእኔ እያሳበብሽ እንዳይሆን። ሁሉም ጥፋት ያንቺ ጥፋት ነው ማለት ያምሻል እንዴ አንቺ? በር ከፍተሽ አስገባሽ አይደል? ቀጣይ ደግሞ ቆጥ ላይ ወጣሽ ትሄጃለሽ። አይ ስነ ስርዓትሽን ያዢ በይ ካለ ያለው ልጅ በማደንዘዣ ሊሞት ነው እንዴ? ፈለገ ነገር ይሁን እኔ ይመለከታል። ጀመረ እኩል ነው እዚህ ውስጥ የገባው መጀመሪያ እኩል ነው እዚህ ውስጥ የገባው እኩል ነው እዚህ ውስጥ የገባው አይደለም። አንቺ ነሽ መጀመሪያ ካፒ ጋር የተስማማሽው እንዴ? ማለት ነገሩን ወደ እኔ እያዞርሽው ነው። ነገሩን ወደ እኔ እያዞርሽው ነው። አንቺ ጥፋት ነው ማለት እመኚ እንዴ። በር ከፍተሽ አስገባሽ አይደለ? እሺ ካፒ ጋር መጀመሪያ የተስማማሽው እኮ አንቺ ነሽ። ኢየሩሳሌም ሲጀመር ማለት ነው ሲጀመር ገና ነገሩ ወደኛ ሲመጣ ሁሉንም ነገር ነግሬሻለሁ አይደለ? ተስማምተሽ ነው ገንዘቡ አጓጓሽ ትመናቀራለሽ እንዴ? ካንቺን ብሶ ገንዘቡ አጓጓሽ ገባሽበት አለቀ። ያንቺ ጥፋት ነው። ያኔ ምንም ጥፋት የለብኝ። መጀመሪያ አንቺ ነሽ ካፒ ጋር የተስማማሽው። ሁሌ ምንም ነገር ሲፈጠር ወደኔ ማላከክሽን አቁሚ። ሰማሽኝ አይደለ? እላይ ስላለው ልጅ ምናምን ታጠፊ አንቺ ነሽ። በር ከፍተሽ አስገባሽ የማታውቂው ሰው። ሲቀጥል ደግሞ መጀመሪያም ካፒ ጋር የተስማማሽው እኮ አንቺ ነሽ መጀመሪያ። ሰላማዊ ሰዎች ናቸው። አይተሽዋል እኮ ሰላማዊ ሰዎች። ልክ የሆነ ነገር ሲፈጠር ነገ ከነገ ወዲያ ብለሽ ጣትሽን መጠቆም ስለምትወጂ ነው። እላይ ያለውንም ህፃን አስገቢኝ ሲሉሽ ቀጥታ አስገቢያቸው። አንቺ ነሽ እንደዚህ አይነት ስህተት ማምጥሽ። አይ ነገ ከነገ ወዲያ በር ከፍተው ሲገቡ አስገቢያቸው እኮ። እንደዚህ አይነት የጅል ስራ ምሳሌ አንድ ላይ ነው ተያይዘን የምንገባው። ኦኬ እዚህ ድረስ የሚያደራርሰን ነገር የለም። ይሩስ ካልሆነ መለያየትም እንችላለን። ሰማሽኝ አይደለ? መለያየት እንችላለን። ገንዘቡ በሙሉ ያለው አንቺ ጋር ነው። ትተፊያታለሽ፣ ገንዘቤን ትተፊያታለሽ። እንካፈላለን፣ እንለያያለን። አለቀ እንዴ? ማንም እኮ ማንንም ስላጣ ምንም አይሆንም። ገባሻ? ምን ማለት ነው? ምንም የሆነው ነገር የለም። በቃ ገንዘቤን ትሰጪኛለሽ፣ ራሴን ችዬ እኖራለሁ። እንደሆነ ምንም ነገር መስራት ማትችይው አንቺ ነሽ። አንድ ላይ እንደገባ ነው አንድ ላይ ነው የምንወጣው። ምንም ነገር መስራት ማትችይው እኔ ታስወጪኛለሽ። መጀመሪያ አንቺ ነሽ ያስገባሽኝ። ታስወጪኛለሽ ራስሽ ጉትተሽ እንዳያስገባሽኝ ጉትተሽ ታስወጪኛለሽ። የዛኔ ገንዘቡን እሰጥሻለሁ። ተይ እንጂ ያ ይሄ ነበር የቀረሽ። እኔ እጅሽን ጎትቼ አስገባሽ እንዴ? እጅሽን ይዤ ልጁን አውጪና አንቺ ነሽ ካፒ ጋር የተስማማሽው? አዎ እጅሽን ይዤ ነው ልጁን ወስደሽ መኪና ውስጥ አስገቢው ያልኩሽ። እጅሽን ይዤሻለሁ። ኦኬ እንደዛ አልያዝኩሽም። ሰማሽኝ አይደል? ሁሉንም ነገር በራስሽ ፍቃድ ነው ያደረግሽው። ነገርኩሽ። ገንዘቡ ጣመሽ፣ ተስማማሽ፣ ሄድሽ። በቃ
የሚደረገውን ነገር አደረግሽ። አታስጩኝ፣ ጎረቤት አታስበጥብጪኝ። ሰማሽኝ አይደለ? ይሰማሻል እኮ አሁንማ ህዝብ ነው የሰማሽ። ነገርኩሽ በቃ ከዚህ በኋላ የሚፈጠር ነገር እንዳስገባሽኝ ታስወጪኛለሽ። ማንንም አላስገባም። እንዳስገባሽኝ ታስወጪኛለሽ። ማንንም አላስገባም። እጅሽን አልያዝኩሽም። ሰማሽኝ አይደለ? እጅሽን አልያዝኩሽም። በቃ ሁልጊዜ የሆነ ነገር በተፈጠረ ቁጥር ሁሌም ያንቺ ጥፋት ነው። ሁሌም ጠንቃቃ አይደለሽም። ሁሌም ቸልተኛ ነሽ። ምንድነው ቸልተኛ ነሽ? ሁሌም ገንዘብ ስላስገኘሁሽ ነው አይደል? ገንዘብ ስላስገኘሁልሽ። ገንዘቡማ ገደል ሊከተን ነው። ገንዘቡ ገደል ሊከተን ነው። ገንዘቡ ገደል ሊከተን ነው። እህቶችሽን የምታሳድጊበት ገንዘብ ሰጠሁሽ። ለዛ ነው ገንዘቡ ገደል ሊከተን ነው። አታውቂም። ሁሌ ከአንቺ ጋር ማውራት ጭራሽ ነው የማንግባባው ማለት ነው። ወደዚህ ሂጂ በቃ አያስፈልግም። እንግዲህ ውድ ተመልካቾቻችን እነዚህ ሴቶች ቤት ባስቀመጥነው ድብቅ ካሜራ መሰረት እንግዲህ ያም ልጅ ልከነው የራሱን የሆነ ማወጣጫ አድርጓል። አይታችሁታል። በዚህ ስራ ውስጥ የዴኬሩም ራሱ ባለቤቱ እንዳለበት ነው ልናቅ የቻልነው ማለት ነው። አሁን ባለንበት ሁኔታ ላይ ያለበትን ቦታ ባናቅም ግዴታ ግን ወደዛ ቦታ ሄደን ይህን ሰውዬ ማግኘትና ወደ ህግ ማቅረብ ይኖርብናል ውድ ቤተሰቦቻችን። ከዛም ባሻገር ቤታቸው ውስጥ ያስቀመጡት አንድ ህፃን ልጅ በማደንዘዣ ሊሞት እንደሆነ ሲያወሩም ሰምተናል። ስለዚህ ውድ ቤተሰቦቻችን ማጥፋት ያለብን ጊዜ ያለ አይመስለኝም። በተደጋጋሚ እንደተናገርኩት ዛሬ ቪዲዮአችንን ከመጀመራችን ጀምሮ የዴኬር ነው ለማን ነው? እኔ እንግዲህ እንዳልኳችሁ በጣም እንደውም ሞር ልጁን እንዲጠብቁት የተሻለ ጥበቃ እንዲደረግለት ገንዘቦችን ከፍ አድርጌ ነበር የምከፍለው። ሌላ ሰዎችም መጥተው ልጁን እንዳይወስዱ የራሴን ጥረት አድርጌያለሁ። እሷም እንግዲህ እናትየውም ያለችበትን ሁኔታ ታውቁታላችሁና ተደጋግሞ ማውራቱ ይሄውን ብዙም ፋይዳ አይኖረውም። ግን በዚህ አጋጣሚ መናገር የምፈልገው ሁሉንም ዴኬር ለማለት አይደለም። እነዚህ ሰዎች የሚሰሩበት ዴኬር ብቻ ነው ይሄ ነገር የተፈጠረው ማለት ነው። ከዚህ ባሻገር ሌሎች የሚሰሩ ካሉ አላቅም። በዚሁ አጋጣሚ ደግሞ የተሻለ ስራ እየሰሩ የሰው ልጆችን በስነ ስርዓት ተንከባክበውና ወላጆቻቸው እስኪወስዷቸው ድረስ በስነ ስርዓት ጠብቀው ለሚያቆዩ ዴኬሮችም ምስጋና ማቅረብ ያስፈልጋል። ምክንያቱም አንድ ዴኬር የሚሰራ ባለቤቱና ሰራተኞቹ ይህንን ጥፋት አጠፉና ሁሉም ዴኬሮች እንደዚህ አይነት ጥፋት ያጠፋሉ ማለት አይደለምና አስረግጬ አሁንም በተደጋጋሚ የምናገረው ስሙን መናገር አስፈላጊ ላይሆን ይችላል። ግን ያው በህግ የራሱን የሆነ ቅጣት ተሰጥቶት ዴኬሩ የሚዘጋበትና ንግድ ፍቃዱን ተቀምጦ እንግዲህ ላረጋቸው እስካሁን ድረስ ለጠፋቸው ጥፋቶች ህግ የራሱን የሆነ ቅጣት እንዲሰጠው በተቻለን አቅም የራሳችንን ሙከራ እናደርጋለን። ውድ ቤተሰቦቼ ከኔ ስር እያላችሁ ሁል ጊዜ በምሰራቸው ቪዲዮዎች መሀል ላይ ሀሳብ አስተያየታችሁን እየሰጣችሁ እያበረታችሁና እያጠነከራችሁኝ ሁል ጊዜም ቆሜ ኃላፊነትን ለሰው ወስጄ ስራዎችን እንድሰራ ስላደረጋችሁኝ አክብራችሁና ደግሞ ወዳችሁን ስለምታዩኝ ክብረት ይስጥልን ማለት ነው እወዳለሁ። ውድ ቤተሰቦቻችን እንግዲህ ያው ይሄ የግንቦት ወር ኦልሬዲ አልቋል። ከማለቁ በፊት እንግዲህ ከትላንት ወዲያ ነው አንድ የሰራሁት ቪዲዮ ነበረ። ምንድነው ይሄ የሚሆነው? ለመጨረሻ ጊዜ ግንቦት ወር ሊያልቅ ነው። የግብር መጨረሻው ደርሷል። ስለዚህ የግብሩን መጨረሻ እናሳካለን ብለው ሲሯሯጡ የነበሩ ሁለት ወንድማማቾችን ከነ አንድ አራስ ህጻን ልጅና ሶስት ትንሽ ታዳጊ የሚባሉ የ3 የ4 ዓመት ህጻናቶችን ልናስጥል ችለናል ማለት ነው። ሊገበሩ ሊወሰዱ የነበሩ ህጻናት ናቸው። ውድ ቤተሰቦቻችን ቪዲዮን ካላያችሁት ያያችሁትም እንዳያችሁት ይመስል ነበረ። ከቤተሰብ ሲወርድ ሲዋረድ የመጣ ይሄ የባዕድ አምልኮ ማለት ነው እዚህ ደረጃ ላይ ያደረሳቸው ልጆቹ። አንደኛው ትልቁ እንደነገረን እንግዲህ ምንም የማገኘው ጥቅም የለኝም፣ ገንዘብ እንኳን ፋይናንስ እንኳን ካጎቴ ነው ለምኝ የምፈልገው ነገር አለ፣ ይሄን የምገዛው ነገር አለ እያልኩኝ እየለመንኩ ነው እንጂ የምኖረው ይሄንን በማድረጌ ምንም የተሳካልኝ ያገኘሁት ነገር የለም፣ ምንም ነገር የለኝም ብሏል። ስለዚህ ማንነታችንን የምንሸጠው ምንነታችንን አሳልፈን የምንሰጠው ለየትኛው አካል ነው ወር ደግሞ ለየትኛው ጥቅም ነው? አንዳንድ ጊዜ ሁል ጊዜ ይላሉ የሰው ልጅ የፈለገ ያህል ቢሆን ምንም ያህል ባይቸግረው በጣም
ያለበት ስትረስ ካላስጨነቀው በስተቀር ሰዎችን እስከ መግደል ሰዎችን መግደል ብቻ አይደለም፣ አራስ ህጻናቶችን ወደ ወንዝ በመወርወር ድንግል የተባሉ ሴቶችን ፈልጉ ለአውሬ እስከ መገበር ድረስ የሚደርሰው የሆነ ሞር የራሱ ችግር ሊኖርበት ይችላል። ግን ያው ወንጀል ነውና ሁሉም በህግ የራሱን ቅጣት ያገኛል ማለት ነው። ለሚመጣብን ቻሌንጅ ለምናልፋቸው ፈተናዎች ሁሉ ጥንካሬና ብርታት ይኑረን። ውድ ቤተሰቦቻችን ከውሳኔያችን በፊት አንዳንድ ነገሮችን ቆም ብለን እንድናስብ ስል ውድ ቤተሰቦቼ እናንተን ጠይቃለሁ። ምክንያቱም ማሰቡ 10 ጊዜ ለካ 1 ጊዜ ቁርጥ ነውና የሚባለው በማሰባችን እናተርፋለን እንጂ መቼም አንከስርም። ውድ ቤተሰቦቻችን አሁንም አብሮነታችሁ እንዳይለየኝ። እነዚህ ሰዎች ምን እያደረጉ ነው? ቤታቸውስ የተቀመጠው ህፃን ለምን ተፈልጎ ነው የሚለውን አብረን እናያለን። ያው ልጁም በተቻለው አቅም ሊያግዘን ሞክሯል። ያደረበት አዳር የሚጸጸትባት ራሱን ያገኘባት 2 ቀን ሌሊት ሆናለች ማለት ነው። ቢሆንም ግን ያው ያጠፋቸው ጥፋቶች አሉ፣ የተደረጉ ነገሮች አሉ። በእነዛ ደግሞ ህግ የራሱን የሆነ ቅጣት ይሰጠዋል። እኛም ደግሞ በተቻለን አቅም ሰፖርት እያደረግን ወንድ ነው ወጣትም ነው የተሻለ ነገ ሁላችንም እዛው ላይ አንቀርምና ነገ የተሻለ ኃይል ይኖረናል። አምራች ጎበዝ ጠንካራ ሰዎች እንሆናለንና ሁሉ ጊዜ ቪዲዮ የሚሰራው እንዳልኳችሁ እንድትማሩበት ቁም ነገር እንድትገበዩበት እንጂ እንደ ማንኛውም ሰው ቀጥታ ወንጀሉ ተሰራ ወደ ተባለበት ቦታ ሄዶ ወንጀለኞችን ይዞ ለህግ ማቅረብ ይቻላል። ግን እናንተ ትምህርት ታገኙበታላችሁ፣ ቁም ነገርን ትገበዩበታላችሁ ብለን ነውና የምንሰራው። የእናንተ አብራችሁን መሆን ለኛ ጠቃሚነቱ እንዳልኳችሁ ነገ ስራ ብለን ሞራል ኖሮን እንድንነሳና እንድንወጣ ያደርጋናልና ሁሉ ጊዜ ውድ ቤተሰቦቻችን ካጠገባችን አትለዩ ማለት እፈልጋለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ቪዲዮአችን እየታየ አይደለም። ከዚህ በፊት የነበሩ የኔ ውድ ተከታታይ ቤተሰቦች አሉ፣ አሁንም አላችሁ፣ በስታችኋል። የእውነት ከማስበው በላይ በጣም ብዙ በዚህኛውም ቻናል በሁለቱም ቻናሎች በጣም ብዙ ሰዎች ነው እያየሁ ያለሁት። ግን የምሰራው ቪዲዮ የድካሜና የልፋቴን ውጤት አግኝቼበታለሁ ምለው አይደለም። ምክንያቱም እየታየ ስላልሆነ ነው። ሰው በራሱ ምክንያት ጊዜ ሳይኖረው ምናምን ላያዩ ይችላል። ግን ቢያንስ እንኳን ሐሳብ አስተያየታችሁን አትንፈጉን። በጣም ብዙ ቻሌንጆችን አብረን አልፈናል። ወንዝ ለወንዝ ጫካ ለጫካ ብዙ መንገዶችን ሄደን ታመናል፣ ተነስተናል፣ ብዙ ርቀት ሄደናል። እስካሁን ድረስ አብራችሁኝ ደግሞ ሳትደክሙ ሳትሰለቹ አብራችሁኝ ስለቆያችሁ በዚሁ አጋጣሚ ላመሰግን እፈልጋለሁ። በእስክንድርም ጉዳይ ያለውን ነገር እንግዲህ እስኪ እንዴት ሆነ እስኪ የተሻለው ወይ እያላችሁ እኔም ሚዲያ ላይ የምጠይቁ ሰዎች አላችሁ። በዚሁ አጋጣሚ እስኪ አጥጋቢም ባይባል ጥሩ ለውጥ እየተገኘ ነው ማለት አሪፍ ነው። በተለይ ደግሞ ሞር ከሃይማኖቱ ከጸበሉ ጋር ትንሽ የያዛት እምነት ያድናል በየትኛውም መንገድና እምነቱ ላይ ትንሽ ጠንካራ ስለሆነ እሱን የሚደግፈው መድኃኔዓለም ካለች ክብር ለእናትና ለልጁ ይላልና ያ ነገሩ ዛሬ ላይ በህይወት እንዲገኝና ስራዎችን እንዲቀጥል አድርጎታልና ውድ ቤተሰቦቻችን አሁንም አብሮነታችሁ አይለየን። ወደዛ ቤት እንሂድ። ምን ይፈጠራል፣ ምን እየተደረገ ነው የሚለውን አብረን እናያለን። አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥልን። ሰብስክራይብ የምታደርጉልን አዲስ ቤተሰቦች ደግሞ እንኳን ደህና መጣችሁ ብለን ቤታችንን ከፍተን እየጠበቅን ነውና ግቡ። ቁም ነገሮችን ታገኙበታላችሁ። ሐሳብ አስተያየታችሁን ደግሞ ከተመልካቾች ጋር እያንሸራሸራችሁ ቁም ነገርን ትገበዩበታላችሁ በሚል ነውና ሁልጊዜ ሐሳብ አስተያየት ስጡን የምንለው። ሼር አድርጉት ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። እይታ ይኑረው፣ ተማሩበት፣ ቁም ነገር አገኙበት። የድካሜ ልፋቴ ውጤት እናንተ ናችሁና አሁንም ከጎኔ ስላላችሁ አመሰግናለሁ። እንሂድ እዛ ቤት ምን ይፈጠራል የሚለውን አብረን ውድ ቤተሰቦቻችን መኖሪያ ቤቱ ጋር ደርሰናል። እኔ ውስጤ ቤት ውስጥ ላይ ቆጥ ላይ አለ ያሉት ልጅ በጣም እየረበሸኝ ነው። ብዙም መቆየት አልፈለኩም። ግን ውድ ቤተሰቦቻችን መድረሳችንን እና ለእናንተ መናገር ስላለብኝ ነው። እንግባና እስኪ ምን እንደሚፈጠር ያው ድንቁ ካሜራም ውስጥ እንዳለ ነው። አዲስ ነገር ካለ ማሳያችሁ ይሆናል። ካልሆነ ግን ያው እዚሁ ይቀጥላል ማለት ነው።
ሰላም አለ ምግባ ስጦታችንን ይዘን መተናል። እሺ ብቻሽን ነሽ መሰለኝ ዛሬ? አዎ። ምን ነው ትንሽ ተጋጫለን ነው አየር ልቀበል ምናምን ብለው ገና አውርተን ሳንጨርስ አትጋጩም ብለን ነበር እኮ ለሰውኛ ያስተማርነው። እሺ በሩን ዝጉልን። አንዳንዴ ምን ነው ምን ተፈጠረ? አይ እንዲሁ ያግል ጉዳይ ነው። አዎ ቢሆንም ቤት ጥሎ እስከ መውጣት ድረስ አይ አየር ልትቀበል ነው። ሲበርድላት ትመጣለች። ኦኬ እንዲህ ነው የተለመደ ነው። አዎ እስቲ እንዳልኩሽ እንግዲህ ያው ሽልማት ይኖራቸዋል፣ ስጦታ ይኖራቸዋል። ግን ከዛ በፊት ተመልካቾች አንዳንድ እየሰጡ የነበሩት አስተያየቶች አሉ። ስለዛ ትንሽ እናውራና ወደ ሽልማታችን እንገባለን። እሺ እንዴት ነው በዴኬር ደሞዝ እነዚህ ልጆች እንደዚህ የተሻለ ኑሮ ሊኖሩ ይቻሉት የሚል ጥያቄ አለ። ነው ልክ ነው አይመስልሽም? ማለት እኛ የምናውቀው ነውና እኔም የራሴ የሆነ ጥያቄ ነበር። ግን ተመልካች በተደጋጋሚ ቪዲዮን አይቶ እንዴት እነዚህ ልጆች በዴኬር ደሞዝ እንደዚህ አይነት ኑሮ ሊኖሩ ይችላሉ ብሎ ጥያቄ አቅርቧል። እሱን እስኪ ማብራራት መመለስ የምንችል ከሆነ እስቲ ሞክር። ችግር የለውም እንችላለን። ልክ ናቸው። በእርግጥ ያው ትንሽ ይከብዳል። ግን እንዴት ነው ለሁለት ስንሆን አንዳችን ያንዱን ወጪ ምናምን ስለምንሸፍን ብዙም አልከበደም። እነዚህን የተሻሉ ነገሮች ደግሞ ለማግኘት አንድ እቃ የሚያመጣልን ልጅ አለ እና ከሱ እቃዎችን እየተቀበልን ሁለታችንም እንሸጣለን። ኦንላይን ላይ ማለት ነው። በዛ ነው ያው ምንገፋው። ኦንላይን ላይ ትሰጣላችሁ? ኦንላይን ላይ እንሸጣለን። ስለዚህ አሁን ይሄ ነገር መወራት የነበረበት ቅድም ማለት አሁን ማውራትሽ ትክክል አይደለም። ግን ሰው ይሄን አስተያየት እንዳይሰጥ ከዚህም ባሻገር ኦንላይን ስራዎችን እንሰራለን፣ አንዳንድ ስራዎች እንሰራለን መባል ነበረበት። ያው ብዙም ስላልጠየቀን ነው። ከዛ ባሻገር ወደ ዋናው ሐሳቤ ልግባና እንዴት ነው ስራ ቦታ ላይ ከውጪ ሰዎች ጋር ያላችሁ ግንኙነት ምን አይነት ነው? ከወላጆች ጋር ልጆች ማለት የልጆች ወላጆች ጋር ምን አይነት ቅርበት አላችሁ? ግንኙነታችሁ እንዴት ነው? ያው እንደ የትኛውም ዴኬር የኛ ድርጅት በጣም ቅርብ ነው ለወላጆች። በደንብ ነው የምንሰራው። ምንም አይነት ችግር ካለ ለወላጆች ደውለን የምናሳውቅ ነው የሚሆነው። በእኛም በራሳችን የምንፈታው ነው የሚሆነው ማለት ነው። እና ልጆቹን ደግሞ ልክ እንደ ልጆቻችን ስለምናይና ስለምንይዝ ምንም የተለየ ነገር የለውም። እንደ ልጆቻችን የምንይዘው። ስለዚህ ከወላጅ ጋር የወጣ ወይም ደግሞ መስመሩን ያለፈ ቅርበት የላችሁ? የለንም። ልጆቻቸውን እንደ ወላጅ ትይዙላችኋላችሁ፣ ትንከባከባላችሁ፣ አንዳንድ ነገሮችን ታደርጋላችሁ። እሺ ብቻ አሁን አንዳንድ ነገሮች ወደ እኔ መጥተዋል፣ ከመጡ አይቀር ማለት ነው። እስቲ አንድ ጥያቄ አንድ ተመልካች ያስቀመጠው ጥያቄ ነው። እንዴት ነው አንድ ሰው ህይወት የሚቀይር ገንዘብ ልስጣችሁና ልጅ ስጡኝ ቢል ይሄን ነገር እንዴት ታዩታላችሁ? ለምን ጠየቀኝ? ግን ነው የተመልካች ጥያቄ ነው እንዳልኩሽ። እኛ በፍጹም እንደዚህ አይነት ስራ አንሰራም፣ አናደርገውም። እንደነገርኩ ነው ልጆቹ እንደ ልጃችን ስለምናይ በፍጹም እንደዚህ አይነት ጥርጥር እንዳይገባቸው ነው የምንለው። እርግጠኛ ነሽ? አዎ። እሺ በቅርቡ ከእናንተ ዴኬር ውስጥ 2 ሚሊዮን ብር ተከፍሎ የወጣ ህፃን ልጅ አለ። በፍጹም ይሄ ሐሰት ነው። ይኸውልሽ አሁን እስካሁን ተረጋግቼ ባወራዎች መንፈስ አይደለም ማወራሽ። ተነጋግራችሁ በመጀመሪያ የሰጠሽ ምንድነው የተነጋገራችሁት ገንዘብ አንሶብሽ ስለነበር ስታንገራግሪ ነበር። ከዛ በኋላ ገንዘቡን 2 ሚሊዮን ብር ሲያደርግልሽ ልጁን ከጓደኛሽ ጋር በመተባበር አውጥተሽ ሰጥተሽዋል። ተሳስተሃል። ወንድም ነኝ ስለምታወራው ነገር ይኸውልሽ እንዳልተሳሳትኩ አስፈላጊ ከሆነ ልጁ አሁን መምጣት ይችላል። ከፍሎሽ ልጁን የሰጠሽው ሰው ችግር የለውም። የፈለከውን ሰው ማምጣት ትችላለህ። እሺ እዚህ ላይ ስላለው ልጅ የምትነግሪኝ ነገር አለ? የምን ልጅ? እዚህ ቤት ውስጥ ስላለው ልጅ ቆጥ ላይ ስላስቀመጣችሁት
በተደጋጋሚ ማደንዘዣ እየወጋችሁ ስላስተኛችሁት ልጅ የምትነግሪኝ ነገር አለ? በፍጹም የምታወራው ነገር በሙሉ አስተት ነው። እኔ እንደማትሳሳት እኔ ተሳሳትኩት እንዳትሳሳች። እዚህ ቤት ልጅ የለም በፍጹም። እርግጠኛ ነሽ? ስለዚህ ሄደን ማየት እንችላለን። ትችላላችሁ። እንየው። ትችላላችሁ። እርግጠኛ ነሽ? አዎ በደንብ። እሺ ስለዚህ እሱን ጥሩልኝ። ልጁ ይምጣና ለሱ ልጁን አሳልፈሽ ሰተሽዋል አልሰጠሽውም የሚለውን ደግሞ እናያለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ እሱን ጥሩልኝ እስቲ ና አስገቡት። እንዴ ቁጭ በይ ችግር የለም። ምንድነው? ቁጭ በይ። ስራሽ አስቆመሽ አይደል? እሺ አሁንስ ለማመን ዝግጁ ነሽ? ስለምን ነው ማመን? እሱ ገንዘብ ሰጥቶሽ የኔን ልጅ አሳልፈሽ ለሱ ሰጥተሽዋል አይደለ? በቃ አሁን እኮ አለቀ። ጨዋታው እዚህ ጋር ይብቃ። እኔ ስለምታወሩት ነገር ምንም አላውቅም። ምንድነው የፈለግሽው? በምንድነው ማመን የፈለግሽው? ማስረጃ ካላችሁ ሜቢ ማስረጃ ገንዘቡ ትራንስፈር የተደረገበት ማስረጃ አለን። በሁለተኛ ደረጃ እኛ እዚህ ቤት መተን በሄድን ሰዓት ቤት ውስጥ ያስቀመጥነው ካሜራ ብዙ ማስረጃዎች ይዞልናል። አሳይ። እኔ ይቅርታ አድርግልኝና አንድ ነገር ልንገርህ። ስለ በራሴ ያየሁት ነው። አሁን እንደዚህ ነግረሃት አትመለስልህም። ስለዚህ እኔ ጋር ያለውም ቪዲዮ አለ ልጁን ስታቀብለኝ። መልካም። አንተ ከሃዲ! የምን ከሃዲ ነው? ስለምን ከሃዲ ነው? ምንም አላውቅም አላልሽም እንዴ? የምን መካካድ ነው? እና የሰው ልጅ ከተቀመጠበት አንስተሽ ለማንም ሰተሽ ዝም ብለሽ የምትኖር ይመስሎሽ ነበር? አንተ ዝም በል። ምን ብለውክ ነው? ምን ብለውክ ነው እንደዚህ ልትሆንበት ይችላል? ሰማሽኝ ወይ? ስሚ፣ ከዚህ በፊትም ከኔ በታች ነበርሽ። አሁን ደግሞ አንቺም ሆነ ጓደኛሽም ስትጫወቱት የነበረው ጨዋታ አብቅቷል፣ ያልቃል። ገባሽ? እንዲህ በቀላሉማ አይሆንም። ምን ልትሆኚ? ምን ልታመጪ? እላይ የቀበራችሁትም ልጅ ከኔ ደብቃችሁ ነበር ጭራሽ ያረጋችሁት አይደለ? ይሄን ነገር እኔ አላውቅም ነበር። ደንበኛ አገኙ፣ አሰፉት፣ ቼኑ ሰፋና የስንቱን እናት እንባ ነው የምናየው። ስለምን ደንበኛ እንታወሩ? ታዲያ ምን ሊያረግልሽ? አንተሽ አስቀመጥሽው ልጁን ምን ያረግልሻል? የምን ልጅ? በቃ ጨዋታ ይብቃ። አንቺም እህትሽም እኔም ቢሆን በህግ ቅጣታችን እንቀበላለን። ሰማሽ? ከዚህ በኋላ ምንም ሚኖር ጨዋታ አይኖርም። አብረን ነው ገደል የምንገባው። እሱን ወቅ እያልኩሽ እኮ ነው። አብረን መቀመቅ እንወዳለን። እያንዳንዷን ቁጥሬ አስተፋሻለሁ። የሰማሽ ነው አይደል? እያንዳንዷን ድል ተሰጥቶኝ የወሰድኩትን ልጅ ብመልስ ደስተኛ ነኝ። ኮንፊደንስ አለሽ? ትክክል ነኝ ብለሽ እያሰብሽ ነው የምታስቢው?
ይኸውልህ እሱን ተው፣ እሱ ያጅ ነው። አንተ ግን ከኔ ጋር ተስማምተህ ብትኖር ነው። አንቺንም ይዤ ነው ገና ብሩን አጣጥመው አልጨረሱም። ለዛ ነው እየሰማሽ ነው። ገና ለመካፈል ራሱ ስትጣሉ ነበር እኮ አይደል? ድርሼን ስጪኝና አንተ ለኔ ነው ልታቀቻለህ። እኔ ግን ካዲ ነበርሽ። ከኔ ጀርባ ሆነሽ ሌላ ልጅ ለሌላ ሰው ለመሸጥ ታስቢ ነበር። አንተ እኮ ካዲ ነህ። አፍሽን እንዳትከፍቺ ሰማሽኝ? አፍሽን እንዳትከፍቺ ሰማሽኝ አይደለ? አንቺንም እህትሽንም አጠፋችኋለሁ። ገና የምንፈልጋቸው ነገሮች አሉ። ቆሻሾች አታፍሩም እንዴ? ምን ታስፈራራኝ? ሌላውን ተይው። ከኔ ጀርባ ለሌላ ቦታ ልጅ ትሰጣላችሁ ማለት ነው። ቆይ አታፍሩም? ልታስፈራራኝ አትችልም። አፍሽን እንዳትከፍቺ አንቺ ልጅ በጀነ ብታፊ አንተ ሰማሽኝ አይደለ? ሰማሽኝ አይደለ? እንደዚህ አይደለም። ቆሻሾኝ አይደለ? ሌላችሁ ሁለታችሁ ተረጋጋ። ይኸውልህ በእንደዚህ አይነት ሁኔታ የምንፈልገውን ነገር አትሰማትም እንዴ? የምትለውን ነገር እኮ ተረጋጋ። መረጋጋት ተው፣ ልቀቀው እስኪ። አንቺ ለምን ስራ ገና ጥሪያት እህትሽንም ልቀቀው። ጥሪያት እህትሽንም ደውይላትና ትምጣ። እሷ አስወጣውስ። አንቺ ለምን ስነ ስርዓት አይኖርሽ? ታስደብድበኝ አይደለ? ጎረምሳ እኔ ገና ረግጥሻለሁ። እየሰማሽ ነው? ልታስደብድበኝ ነው አይደለ? እንዴ ጎረምሳ ይመጣው። ይኸውልሽ እኔ ገና ረግጥሻለሁ እያልኩሽ ነው። ስነ ስርዓት ካለሽ እያንዳንዷን የተፈጠረችውን ነገር መስማት ፈልጋለሁ። አሁኑን እንድትነግሪኝ ፈልጋለሁ። አይ ምንም የምነግርህ ነገር የለም። አስደበደብከኝ በቃ። እየሰማሽኝ አልመሰለኝም። ካነሰሽ እኔ ጨምርልሻለሁ እያልኩሽ። አይ በስነ ስርዓት ስለተፈጠረው ነገር እናገራለሁ የምትይ ከሆነ እድሉን እየሰጠሁሽ ነው። ሲጀመር ጓደኛሽ ትባል እህትሽ የተባለችውን ሰው ደዊና ጥሪያት። ለምን ብቻሽን አይደለሽ፣ አብራችሁ ነው የምትወጡት። እንግዲህ ለምን ጠራታለሁ? እሷንም እንደኔ ልታስደበድባት ነው? አንጠልጥዬ አመጣታለሁ እኮ። እንደኔ ልታስደበድባት ነው የምታመጣት? ይኸውልሽ አሁን አንቺ በስነ ስርዓት እየነገርኩሽ ነው። እንደ ሴት ልጅ በስነ ስርዓት ተረጋጊ። መነጋገር ያለብን እንነጋገር። ራስሽ ላይ ያሉትን ነገሮች አውርጂ፣ አቅሊ። አይ አልችልም የምትይ ከሆነ ደግሞ ህግ አካላቶች ውጭ አሉ። አንጠልጥዬ ውስጥ ይሰጥሻለሁ። እቺ ጓደኛዬ ነው እህቴ ላልሻት ደግሞ አንድ ቀን አይፈጅብኝም። ካለችበት አንጠልጥዬ አምጥቼ ራስሽ ጋር አስቀምጥልሻለሁ። አትችይም? እኔ አንተ እንዴት ማመን ይችላል? ምን አማራጭ አለሽ? እስኪ ንገሪኝ። ይሄ አማራጬ ነው ለኔ በይ። አሁን ኦልሬዲ እኮ ተይዘሻል እኮ። ወዴትም እኮ የምትፈናፈኝ ሰው አይደለሽ ነው። ልጆች የሚያሰርቁሽ አካላቶች የልብ ልብ ሰጥተውሻል። እኛ ስላለን ምንም አትሆኝም ብለውሻል። እሺ እያልከውን እኔ አደረግኩ እንበል። አደረግሽ። እኔ ምንድነው የማገኘው? ምን ልታገኝ ትችላለሽ? ላጠፋሻት ጥፋት ትክክለኛ የሆነችውን ቅጣት ታገኛለሽ። ግን እኔን ልታግዢኝ አሳልፈሽ የምትሰጪኝ አካል ካለ ከሚመጣብሽ ቅጣት የተወሰነውን ቅነሳ ሊደረግልሽ ይችላል። በሱ እኔ ቃል እገባልሻለሁ። እሺ እንዴት አገኘሽው ይሄን ሰው? መጀመሪያ የተገናኘ ነው ያው እንደነገርኩ እኔ ከደብረ ብርሃን ከባህር ዳር ያልሽውን ከደብረ ብርሃን አይደል? ስለዚህ ከመጣን ቀን ጀምሮ ይኸውልሽ ከመጣን ቀን ጀምሮ በውሸት ነው አልፈን እዚህ የደረሰው። ካሁን በኋላ ግን ውሸት ምንም አይነት ውሸት አልፈልግም። ተግባባን? መቀጠል እንችላለን። እንቀጥል። ቀጥይሽ። እንደነገርኩ ነው ከደብረ ብርሃን ነው የመጣሁት። ስለዛ ያው የነገርኩ ነገሮች እንዳለ እውነት ናቸው። ግን ባህር ዳርም የሆነ ያህል ጊዜ ስለቆየው ነው የባህር ዳሩን እየተናገርኩት። ለሰዎችም አይነገርም። ዝም በይ በቃ ታዩ። እሱን እንዴት አገኘሽው ነው ጥያቄ። የምንሰራበት መስሪያ ቤት አንዳንድ ቀን እንሸኛችሁ በሚል ይመጡ ነበር። ከዛ በኋላ መኪና ውስጥ ገብተን ተነጋገርን። አንድ ሁለት ቀን ሸኙ፣ ሻይ ቡና ማለን። ከዛ በኋላ እንደዚህ ጥሩ ገንዘብ የሚያስገኝ ስራ አለ አሉ። እኛም የተሻለ ኑሮ ስለምንፈልግና ገንዘቡ ስለሚያስፈልገን ተስማማን። ይሄ ማንም ሰው ቢሆን ሊያደርገው የሚችል ነው። ዝም በይ፣ ማንም አያደርገው።
እንደነገርኩክ ነው። በዛ ምክንያት ነው የተገናኘነው። ከዛ ገንዘቡ ያስፈልገን ስለነበረ ተስማማን። ነገሩን ስለስራው ማንም ቢሆን የሚያደርገው ነገር ስለነበረ ማንም አያረገው። ማንም አትበይ። አንቺ ሴት ልጅ ነሽ። ስንት እናት በእናንተ ምክንያት እንደምታለቅስ ታውቂያለሽ? ታዲያ እኔ እናትስ ገንዘብ አታ ማልቀስ አለባት ነው የምትለው? ስለዚህ የተገኘውን ሰርተሽ እናትሽ የሚኖሩት ህይወት የተሻለ ነበር የሚሆነው። አዎ አሁን የተሻለ ኑሮ ነው የምትኖረው። በቃ እኔ የተሻለ መብላት የተሻለ መኖር ነው እንዴ? አዎ መጣሽ? ምንድነው? እስቲ አንዴ እዛው ውጭ ትቆይናለሽ? ለምን? አንዴ ጓደኛሽን እያወራኋት እኮ። ስለምን ጉዳይ? እሱን ትነግርሻለች እራሱ አይመስልሽም? ታውቋለች። እሷም ትቀመጥ። እሺ ነይ ቁጭ በይ። እሺ ስለዚህ ጥሩ ስለበሉ ጥሩ እየኖሩ ነው ብለሽ የምታስቢ ሰው ነሽ? እባክህ የእናትን ነገር የማያውቀው ሰው የለም ማለት ነው። ስለምንድን ነው? እናት ማለት አሁን እኔ እያልኩሽ ያለሁት ወስዳችሁ በገንዘብ የምትሸጯቸው ሰዎች ህፃናቶች እናት አላቸው አይደል? ስለዚህ ስለምን አምታውት አልገባኝም። ስለምትሰሩት ስራ። ስለምን ስራ? ከዴኬር አውጥታችሁ በ2 ሚሊዮን ብር በተከፈላችሁ ብር ህፃን ልጅ አሳልፋችሁ ስለሰጣችሁ ነው። ስለቀጣዩ እዚህ ቤት ውስጥ ስላለው ህፃን ልጅ ልንገርሽ። ስለምን እንደምታወራ አልገባኝም። አልገባሽም? እሷ ገብቷት ግን ስላለው ነገር እያስረዳችን ነው። ምን ብለሽ ነግረሽ ነው? ያለውና ምን ብላ ትነግረኛለች? ያለው ነገር ምንድነው? እውነቱን ሁሉም ነገር ተጋልጧል እኮ። እኔ አልገባኝም። እዚህ ጋር አስረዱኛ በማለት። እሺ አንቺን እንዳዲስ ለማስረዳት ጊዜ አንፈጅ። በነገርሽ አሁን ሁለታችሁንም ወንጀለኛ የሚያደርግልንን ነገር እሷ ሰጥታናለች። ተግባባ? ስለምንድን ነው የነገርሽው? ስለ ልጆቹ ምንድነው? አስሬ ስለምንድነው? አንደኛ 2 ሚሊዮን ብር ተከፍሎሽ ህፃን ልጅ አውጥተሽ ስለሰጠሻቸው ሰዎች፣ ሁለተኛ ደግሞ እዚህ ቆጥ ላይ ስላስቀመጣችሁትና በማደንዘዣ ብዛት ሊሞትባችሁ ፍራቻ ስላላችሁ ህፃን ልጅ ነው እያወሩ ያሉት። ነገርሽው? ሰምተሻል? አሳልፈሽ ሰጠሽኝ። እሷም ትሰጣለች አንቺም አይደል? ያኔ ታናናሾቿን ለማሳደግ የምትለፈው ኢየሩስ አይደለሽ? ስመጣ የኔ ማንነት ምን ያደርግልሽ? ስለዚህ ኢየሩስ አሁን ብዙ ጊዜ የለን። አንድ እዚህ ቤት ስላለው ህፃን ልጅ፣ ሁለተኛ ደግሞ አሳልፋችሁ በገንዘብ ስለሸጣችሁት ልጅ ማወቅ ፈልጋለሁ። እሱን በግል የምናወራው ይሆናል። ከዛ በፊት ግን እዚህ ስራ ውስጥ ለምን ገባሽ፣ ማን እንዳስገባሽ ማወቅ ፈልጋለሁ። ከጀርባሽ ማን ነው ያለው? በምን ምክንያት ገባሽ? እኔ ስለምታወራው ነገር አላውቅም። እርግጠኛ ነሽ? አዎ። ስለዚህ ያንቺን መናዘዝና ያንቺን የሀሳቦች ምናምን ማንሸራሸር አንጠብቅ። ስለምታወራው ነገር ምንም እየገባኝ አይደለም። ስለዚህ እዚህ ስራ ውስጥ የለሁበትም ነው እያልሽኝ ያለሽ? አዎ። ሹር? ያ። ስለዚህ እሷ ሙሉ ማስረጃዎቹን ስለሰጠችን እዚህ ላይ ደግሞ ያለው ህፃን ልጅ በቂ ነው። መጥቼም በሄድኩ ሰዓት እዚህ ቤት ውስጥ ካሜራ አስቀምጬ ነው የሄድኩት። እያንዳንዱ የጎረቤት ልጅ ነው ህፃኑ ልጅ። አይዋለሁ እሱ ለሱ እንዳታስቢ። እዚህ ቤት ውስጥ ካሜራ አስቀምጬ በሄድኩባት ሰዓት ውስጥ አውጥታችሁ ልጁን የሰጣችሁት ሰው መጥቶ ሲፎክር ሲዝትባችሁ እንደነበር አይተናል። እናንተም ስትጋጩ ገንዘቡን ስጪኝ እያለች ስትጣላሽ ነበር አይደል? የምን ገንዘብ ነበር አይደለም? ስለምን ገንዘብ? ገንዘቡ ያለው አንቺ ጋር ነው አይደለም? እኔ ጋር ምንም አይነት ገንዘብ የለም። ስለምን ገንዘብ እንደምታወራ ራሱ እየገባኝ አይደለም። እሺ ከምንደክም ምን እናድርግ መሰለሽ? እሷ ያለውን ነገር ተናግራለች እንዳልኩሽ። ማውጣት ባለብሽ መንገድ ታወጪዋለሽ። መናገር ያለብሽ እሷ ስለምን እንዳወራች ራሱ እኮ ነው እዚህ ጋር ላንቺ ማስረዳት አይጠበቅብንም። ነገረችሽ፣ ሁሉንም ነገር አውቀውታል፣ ነግሬያቸዋለሁ አለች። አይ እኔ ነገሮቼ እሷ በተናገረቻቸው ነገሮች ተስተካክለውላታል። ቢያንስ ከምትቀጣው ቅጣት ላይ የተወሰነች ነገር ቅነሳ ተደርጎላታል።
ያንን የማትፈልጊ ከሆነ አለመናገር መብትሽ ነው። በቃ ኢየሩስ አውቀውታለሁ። አለቅ አንቺ ዝም በይ። ካንቺ የምጠብቀው ነገር የለም። አንቺ ዝም በይ። እሺ ኢየሩስ የመጨረሻ እድል ልስጥሽ። ስለምን እንደምትወሩ አሁንም አልገባኝም። ህግ ቦታ እንሂድና እዛ ደግሞ ስለምን እንደሚወራ ማስረጃዎቹን አቅርበው የህግ አካሎች ያወሩሽ። እኛ ጊዜ የለን። ገብቶሻል? የምንፈጀው ከዚህ በኋላ ለእናንተ የምናቃጥለው ከእናንተ ጋር የምንከራከርበት ነገር የለም። ስለዚህ ውድ ቤተሰቦቻችን ዛሬ እንግዲህ የሚሆነው እቺ እህታችን ያው መናገር ያለባትን ተናግራለች። እሷ መናገር አልችልም ስላለች ቀጥታ እነዚህን ሰዎች የያዝነውን ማስረጃ ይዘን ወደ ህግ ቦታ መውሰድ ነው የሚሆነው ማለት ነው። አብሮነታችሁ ስላልተለየን እናመሰግናለን። እላይ ተቀምጧል የተባለው ልጅ ደግሞ አብረን እናየዋለን። እስከዛው ቸር ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን ይሄውና ተገንዞ ተቀምጧል የተባለው ልጅ በማደንዘዣ ምናምን ነው እንዲያረጉት የነበረ። ልንከው በእጅ ትንሽ ትንፋሽ አለው። አቢ ሐኪም ቤት እዚህ ከመጣ ቆይተሃል? አዎ። መቼ ነው ያመጡ? ትናንትና። ከየት ነው ያመጡ? ከትምህርት ቤት። ታውቃቸዋለህ ያመጡህን ሰዎች? አዎ። እርግጠኛ ነህ? አዎ። እሺ ውድ ቤተሰቦቻችን እንግዲህ እንዳያችሁት ይህንን ህፃን ልጅ በእንደዚህ አይነት ሁኔታ ቤት ውስጥ በጣም ነው የሚሞቀው። ለጣራ በጣም ቅርብ የሆነ ቦታ ላይ ነው ያለ ነው። ትንፋሹም እየተቆራረጠ ነው ያለው። ውድ ቤተሰቦቻችን እስቲ ወደ ህክምና ቦታ እንውሰደውና የሚባለውን ለእናንተ የምናደርስ ይሆናል። አሁንም አብሮነታችሁ የለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ይሄው እንግዲህ ከላይ እስከታች በእንደዚህ አይነት ሁኔታ ጠቅልለውት እዚህ ሙቀት ላይ ይሙት ይዳን በማይታወቅበት ሁኔታ ላይ ነው ያለውና ውድ ቤተሰቦቻችን ያው ይሄን ያህል ተጨካክነናል። እነዚህም ሰዎች ደግሞ ህግ የራሱን የሆነ ቅጣት እንዲሰጣቸው እናደርጋለን። ከዛ የልጁን ጤንነት ደግሞ ከህክምና በኋላ ማሳወቆች ይሆናል። እስከዛው ቸር ቆዩልኝ።